ማርቆስ ባይመጣና ከክብሮም ጋር ከተጋቡ በኋላ ወይም ስንክሳር መላኩን የራሷ ካደረገች በኋላ እውነቱን ብታውቀው ኖሮ ምልቱን እንደምትችል ሰሎሜ ያሰበችው። ሰሎሜና ማርቆስ እያወሩ ወጥተው ትንሹ አጎቷ በላከላቸው መኪና ተያይዘው አውሮፕላን ጣቢያ አድርሰው ተመለሰች። ከሱ ተለይታ ትንሽ እንደቆዩ ነበር በየሰዓቱ የሚደውለው የክብሮም ስልክ የተንጫረረው። ሰሎሜ የማትችለውን ድራማ በግዷ እየሰራች ነው። በስጭቷ ሊመጣባት ሲል ማርቆስ ያደረገውን አስባ እንደምንም ፈገግ አለች። ክብሮም ከማርቆስ ጋር ያወራው ጉዳይ ምን ያህል እንዳናወጣው መረዳት ችላለች። አሁንም የሱ ውሸት ስላናደዳት እሷም ድራማውን አቀላጥፋ መስራቷን ቀጥላለች። ማርቆስ እንደደከመው ያወቀው ያለወትሮው ጠዋት 4 ሰዓት ላይ ከእንቅልፉ ሲነቃ ነው። ጥጋቡ ፈረደ በሚል ስም በከፈተው አዲስ ኢሜል ለክብሮም አጭር መልእክት ጻፈለት። ስንክሳር እንደመጣች ነበር ለሰሎሜ የደወለችላት። ሰሎሜም በጣም ተዘጋጅታበት ስለነበር ምንም እንዳልተፈጠረ ሆና ልታወራች ችላለች። ሰሎሜ ድራማውን ቢያስጠላትም ማርቆስ እንዳለው ሚስማሩ ቦታው እስኪገባ ድረስ መጫወት ያለባት ዕዳዋ ነው። ሰሎሜና ሶፊያ ሲተያዩ እየተጫጫሁ ነበር አንዳቸው ወደ ሌላው እንደ ልጅ የሮጡት። ምሳቸውን በልተው እንደጨረሱ ማርቆስ እነሱን እዚያው ትቷቸው እሱ ቀጠሮ ስለነበረው ከ11 ሰዓት በኋላ መጥቶ ሊወስዳቸው ነግሯቸው ሄደው። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 47 አሁን ይቀርባል። ሰሎሜ አንተ ጨካኝ እንኪ ልጄ ብላ ለራሷ ያዘጋጀችውን ጉርሻ ለሶፊያ ጎረሰቻት። ሶፊያም እየሳቀች ብድሯን ለመመለስ የተሻለ የጉርሻ ጥቅል አዘጋጅታ ለሱ አስመስላ ለሰሎሜ ልታጎርስ ወደ አፏ ጠጋ ስታደርግ እጇን አፈፍ አድርጎ ለመጉረስ ሲሞክር እጅ መያዝ አይቻልም ልቀቀኝ አለዚያ ልለቀው ነው ሱሪ ላይ ብላ ሳቋን ስትለቀው በፍጥነት በሌላኛው እጁ ጉርሻውን አፈፍ አድርጎ አፉ ውስጥ አስጨመራት። ምሳቸውን ሲጨርሱ እነሱን እዛው እንዲያወሩ ትቷቸው ቀጠሮ ስለነበረው ማርቆስ ከ11 ሰዓት በኋላ መጥቶ እንደሚወስዳቸው ነግሯቸው ሄደ። እነሱም ከተለያዩ ጀምሮ የሆነ ያልሆነውን ትንሹን ትልቁን ሲያወሩ ቆዩ። ሶፊያ መቂ ስላሉት ስለ መላኩ ቤተሰቦች ለሰሎሜ በሰፊው አጫወተቻት። እዛ ባገኘቻቸው ደስ በሚሉ አንዲት ሴት ተነሳስታ ንቅሳቱ በሚል ርዕስ አክብሮት ለሴቶች በሚል ዓላማ እያዘጋጀች ስላለው የስዕል ኤግዚቢሽንም አጫወተቻት። በዚህም ላይ ለሶለን እና ለአባቷ መታሰቢያ የሶለን ማስታወሻ የሚልና አባቴ የሴትነቴ ክብር በሚል ርዕስ የወንዶችን በጎ ድርሻ የሚያሳይ ሥራም በኤግዚቢሽኑ ውስጥ አክላ ለማሳየት እንዳሰበች አጫወተቻት። ቀጥሎም ስለ ስንክሳርና ስለ ክብሮም ጉዳይ ከመጀመሪያ ጀምሮ ሁለቱም በየራሳቸው የደረሰውን እያነሱ ሲጫወቱ ቆዩ። ወይኔ ግን እንዲያው ግን ውሸትን አምኖ ከመኖር ከበረዶ በቀዘቀዘ ጨለማ ቤት ውስጥ ምግብ ሳትበይ ውለሽ ብትገረፍ ይሻላል አለች ሰዓሊዋ ሶፊያ። አለ አይደል በቃ እንደዚያ ነበር ሲሰማኝ የነበረው ይህንን ሁሉ ወራት። ነገር ግን እንዳንቺ ሊገልጸው አልችልም ነበር። ደግሞ ውሸት ሲገዛሽ እውነት መስሎ ስለሆነ ነፃነት ከህልም የራቀ ነው የሚሆንብሽ አለች ሰሎሜም ባገላለጿ በመገረም ብዕሯን አውጥታ እየጻፈችው። ታውቂያለሽ ከሁሉም የሚከብደኝ እውነተኛ ጨለማን መሳል ነው።
ለምሳሌ ግድ ትንሽም ቢሆን ብርሃን ያስፈልግሻል። ሁሉም ነገር ጥቁር ይሆናል። ምንም የሚታይ ነገር የለም። አይገርምም? ውሸትም እንደዚያው ነው እኮ። ቢያንስ ውሸት መሆኑን እንኳን ለማወቅ ትንሽ እውነት ያስፈልግሻል። ነፃ ለመውጣት ግን ትልቅ እውነት ያስፈልጋል። እውነት እኮ አንድም ብርሃን ነው፣ ደግሞ ሙቀት። ከፈለግሽ እውነትን ልሳልልሽ። እውነት በቃላት ልትገለጽ የማትችል ውበትን፣ ርቀትንና ምጥቀትን የተሞላች ሚስጥር ናትና ለምትስዩ ስል ድንበሩ የምናብሽ አድማስ ብቻ ነው አለች ሶፊያ በሐሳብ እየተመሰጠች። ለዚህም ይመስለኛል እኮ መጽሐፍ ቅዱስ እውነትን ግዛ አትሽጣትም፣ ጥበብን፣ ተግሳጽን፣ ማስተዋልንም የሚለው አለችና ሰሎሜም ዝም አለች። እየዞሩ ግቢውን ሲያዩ ቆዩና ካፌው አካባቢ ከትንሿ ኩሬ አጠገብ ቁጭ ብለው የማያልቀውን የወሬ ድር ሲመዙ ማርቆስ ተመልሶ ደረሰ። ማታ ላይ የቢዝነስ ቀጠሮ ራት ስለነበረው ዘንጦ ነው የመጣው። ሄይ ምንድነው ነገሩ? ለጂኪው መጽሔት መስራት ጀመርክ እንዴ? እንዴት እዚህ ደረስክ ልጄ ሳትጠለፍ? እኛ አምነን ልጃችንን ብቻን አንለቅም አለች ሶሎሜ እየሳቀች። አሁን ነበር ያንን ወጥ መቀባት ብላ ሶፊያ እጇን እያየች ጠጋ ስትለው አራ እዛው ምን አይነት የሥራ ቀጠሮ እንዳለኝ አታውቁም። ማርቆስ እጁን አንስቶ ራቅ ብለው እንዲቆሙ ለማድረግ ሲሞክር ሁለቱም ከግራና ከቀኝ ተጠመጠሙበት። ወዲያው የተቀባው ሽቶ የሁለቱንም አፍንጫ እኩል አናውዞት ኖሮ ሁለቱም እኩል ሽቶ አሉና ተያይተው ሳቁ። ሴቶች የሽታ ስሜታቸው በከፍተኛ ሁኔታ የደረጀ ነው ይባላል። ማርቆስ ደግሞ ባለባበስና በሽቶ አንድ ቁጥር ነው። እየተሳሳቁና እየተረቡት ሁለቱንም በየቤታቸው አድርሶ ወደ ቀጠሮ ሄደ። ቅዳሜ ማታ መልአኩን የተቀበሉት ማርቆስና ሶፊያ ሲሆኑ ሁለቱም ከመቼውም ይልቅ እየተፍለቀለቁ ነበር። ጥሩ ራት ማርቆስ ቤት ከበሉ በኋላ ተጨዋውተው ሶፊያን ቤቱ አድርሰዋት ማርቆስ ቤት ለማደር ተመለሱ። ማርቆስ ከተለያዩበት ጊዜ ጀምሮ ስለተከሰቱ ነገሮች፣ ስለ ሥራውና ስለ ነመዓዛ የሥራ ግስጋሴ ለመልአኩ እየነገረው ቆዩ። ከዛም በጣም እየመሸ ስለነበር ሌላ ጉዳይ ሳያነሳበት ነገ ረጅም ቀን ሊኖር ስለሚችል አሁን ተኛ ብሎት ተኙ። መልአኩ የበለጠ የከሳና የተጎሳቆለ ይመስላል። በዛ ላይ ጸጉሩን ያለ ወትሮ አሳጥሮ ስለተቆረጠው ቁመቱን አሳንሶበታል። ያን የሌላ ዘመን ሰው የሚያስመስለውን የፈላስፋ ለዛውንም ቀንሶበታል። መነጽሩን ቀይሯል። አዲሱ መነጽር በጣም አጥልቆ ሐሳቢና የተወሳሰበ ዘመናዊ ገጽታን ጨምሮለታል። ሳንዲያጎ ከስንክሳር ጋር የሆነውን ነገር እንዴት ለማርቆስ እንደሚነግረውና ስንክሳርም በሕይወቱ ውስጥ እያገኘች ያለውን ቦታ እንዴት እንደሚያስረዳው መልአኩ ተጨንቋል። ከእሷ ጋር ያለውን ጓደኝነት የተወሰነ ዕድል ሰጥቶ ሊገፋበት አስቧል። በተለይ ስንክሳር እዚህ ሀገር እመለሳለሁ ካለችው ጊዜ ጀምሮ ነገሩን በጣም ሲያስብበት ቆይቷል። ማርቆስ ደግሞ በምንም አይነት ታምር ሊስማማና ሊግባቡ እንደማይችሉ ገብቶታል። ደግሞም ስለ እሱና ስለ ሰሎሜ የጠየቀው ጥያቄና የስንክሳር ሚናም ሊኖርበት ይችላል የሚለው ሐሳብ በተወሰነ መጠን ከንክኖታል። በተለይ አውሮፕላን ውስጥ ነገሩን ብዙ አስቦበት ከሰሎሜ ጋር አንድም ቀን ነገሩን በሥርዓት እንዳላወሩትና በእሷ ዓለምም ምን እየተካሄደ እንዳለ እንኳን አለማወቁ ለመጀመሪያ ጊዜ ተከስቶለታል። በሌላ በኩል ግን ያለው መረጃ ከበቂ በላይ መስሎ ነው የታየው። የስንክሳር ከሱ ሥራ ለመጥፋትና ነገሩ ሁሉ ከሷ መምጣት ጋር መያያዙ ጥርጣሬ ሊዘራበት ሲልም ነገሩን ወዲያው ከላዩ ላይ አራግፎ ይጥለዋል።
መልአኩ ይህንን እያሰበ ደክሞት ነበርና እንቅልፍ መጥቶ ገላገለው። ጠዋት ላይ በሌሊት ስለነቃ በማርቆስ የቤት ቢሮ ውስጥ መጽሐፍ ቅዱሱን ካነበበ በኋላ ረዘም ላለ ሰዓት ተንበርክኮ ሲጸልይ ቆየ። አሁንም ከስንክሳር ጋር ያለው ጉዳይ ረፍት አልሰጠውም። ከጸሎት በኋላ ላፕቶፑን ከፍቶ ያልተመለሱ ኢሜሎችን መመለስ ጀመረ። እሱ ይህንን ሲያደርግ ማርቆስ ደግሞ ቁርስ ሲሰራራ ቆየ። ሰራተኛው በፈቃድ ቤተሰቦቿ ጋር ሄዳለች። ቁርሱ ሲደርስ በሩን ከፈት አድርጎ ፈላስፋው ዘመዴ ሆይ ቁርስ ስለደረሰ ወደ መመገቢያ መድረኩ እንዲመጡ በትሕትና ይለመናሉ። ሚስተር ሮክፌለር ሆይ እርስዎ ያበሰሉትን እንኳን ከመድረኩ ከተራራ ላይም ቢሆን ወጥተን እንበላለን። መልአኩም እየቀለደ ወደ መታጠቢያ ቤት በመሄድ ተጣጥቦ ወደ ጠረጴዛው ሲቀርብ በማርቆስ የእጅ ሥራ ተደንቆ አንተን ያገባች ወይ የታደለች ወይ የፈረደባት ናት። ሙያ ቢሷን ሰጥቶህ አንተንም እንዲገላግልህ እሷንም እንዲያሳርፋት እጸልያለሁ። ለምን ሙያ ቢስ አለ ማርቆስም ቀልዱ የገባው ቢሆንም ሙያ እንዳይባክን ነው ጌታው። በጠፋ ሙያ እንዴት ነው ሶፊ ሙያ? አንተ ሰውዬ ሶፊን ደግሞ እዚህ ምን አመጣት? አንተና ማዕዚ ችግራችሁ ምንድን ነው? ተነጋግራችኋል እንዴ? ኧረ በፍጹም ጋሽ ሮክፌለር፣ ማዕዛም እንደዛ ልጅ እንዴ አለ መልአኩ። ማዕዛም እንደዛ ማለቷ ገርሞት እሷ ልጅ እኮ የዋዛ አይደለች። አንዳንዴ ጣል የምታደርገው ነገር ደግሞ ሥራዋ እንዴት ጥሩ እንደሆነላት ነገረች አይደል? አሁን ደግሞ አዳዲስ ሥራዎችን እየጀመረች ነው። ነፍሴ እኮ ናት። መቼም በቃ ግልጽና ለሰው ጥሩ የምታስብ እና በቀደም ምን እንዳለች ታውቃለህ? አንተና ሶፊያ ያስብበት ምናምን ብላ ባሳቅ ገደለችኝ እና በቃ ከዛ በኋላ ነገሩን ከአእምሮዬ ለማውጣት አቅቶኛል ነው የምልህ አለ ማርቆስ ቡናውን እየቀዳ። እኔ ነግሬያለሁ፣ ጎፎሪት። ልጅቷ ከሚሊዮን አንድ የሚባሉ አይነት ናት። ደግሞ እግዚአብሔር የማርታን ነገር ሊክስም ሊሆን ይችላል። እኔ በ10 ጣቴ ነው የምፈርመው አለ መልአኩ። ሶፊያን ብዙም ባያውቃትም የሚያውቃትን ያህል ያለው ዕውቀቱ መተማመን ፈጥሮበት እስኪ ይታሰብበታል። ሄይ አሁን እሱን እንተውና በጣም አስፈላጊ የሆነ ግን ደግሞ ምናልባት ያልጠበቅከው ዜና አለ። ዝግጁ ስትሆን ንገረኝ አለው ማርቆስ ፈገግታው ሳይደበዝዝ። ምን ተገኘ? ይኸው አለሁ እንግዲህ በበላ አቅሜ እችለዋለሁ አለ መልአኩም አሁንም የተለመደው የማርቆስ ቀልድ መስሎት። ኦኬ ምንም ያልጠበቅከው ነገር ስለሚሆን እንዳደነግጥ፣ ግን ደግሞ ጥሩ ዜና ስለሆነ ምንም አይደለም፣ መደንጋጥም ይፈቀዳል አለ። እሳት አጠገብ ቁጭ እንዳለ የበረደው ሰው እጆቹን እያሻሸ በእናትህ ማርክ አታድክመኝ። ምንድን ነው? ሶፊን ጠየቅኳት እንዳትለኝ። መልአኩ ጆሮ ቆመ። አይ ማሌ ደስ ትለኛለህ እኮ ስለ አንተ ነው ስለ እኔ አይደለም ሲለው ጭራሽ ግራ ገባው። ስለ እኔ ምን ልታመጣ ነው ደግሞ? አንተ ድሬዳዋ እንዳትለኝ፣ አቶ ሐሰን ተገኙ እንዳትለኝ፣ እሱ ነው። መልአኩ ወሬውን ለመስማት አቆበቆበ። ቆይ እንጂ እሱም በጊዜው ይሆናል። ይሄ ግን ከዛ በላይ አጣዳፊ ጉዳይ ነው። ትዝ ይልሃል ባለፈው ሳምንት ስደውልልህና ስጠይቅህ ስለ አንተና ስለ ሰሎሜ ጉዳይ? ያ ምን ተገኘ? ምን አዲስ ነገር አለ ታዲያ? አለ መልአኩ ስሜቱ ባንዴ እየቀዘቀዘና ወደ ኋላው እንደ መደገፍ እያለ። ነገሮች ሁሉ አንተ እንዳሰብከው ሰሎሜም እንዳሰበችው አይደሉም። ሁሉም ነገር ማንኛችንም ካሰብነው ውጭ ነው። የማይታመን ድራማ እየተሠራ ነው እኛ እዚህ ተኝተን
አለና ማርቆስ የፈላውን ቡና ለማምጣት ሲነሳ መላኩም እየተከተለው ምንድነው የምታወራው? የምን ድራማ ነው? በእናት የሞተ ነገር አትቆስቁስ ማርክ አለ። ሁሌም በሚጠጣባት ስኒ ውስጥ አንድ ማንኪያ ስኳር እየጨመረ። ባጭሩ ለአንተም ለሶሎሜም የተሳሳተ መረጃ እንደፈራ ነው ስትመግብ የነበራችው ስንክሳር ናት። ማርቆስ የራሱን ቡና እየቀዳ ምን እንደሚል በመጠበቅ መላኩን ቀና ብሎ አየው። ማርክ፣ ነገሩ ከተሳሳተ መረጃ ያለፈ የተጨበጠ ማስረጃ ያለው ነገር መሆኑን እኮ ነግሬያለሁ። ዝም ብሎ ወሬ ከሆነ በእናት ቡና ልጠጣበት፣ ቀኔን አታበላሽብኝ አለ ስልችት እንደማለት ብሎና ቡናውን እንደያዘ የመሸሽ ያህል ወደ መስኮቱ እየሄደ። እንግዳውስ ስማኝ፣ ተራ ወሬም ከሆነ ከጨረስኩ በኋላ ትወስናለህ። ሶሎሜን አንተ ከሶፊ ጋር በፍቅር እንዳበድክና ለእሷ ግን ከእህትነት ያለፈ ፍቅር እንደሌለህ ነግራ አሳምናታለች። ቆይ ከዛ በፊት እንዳውም ትዝ ይልሃል ለሶሎሜ የጻፍክላት የፍቅር ደብዳቤና ካርድ? አዎ። ምን ከሻንጣዋ ጋር የጠፋው ማለት ነው? ደብዳቤው አልጠፋም። ደብዳቤውን ከፍታ አንብባው እሷ ጋር ካቆየችው በኋላ ለረጅም ጊዜ ሶሎሜን ካላገባሽኝ እያለ የሚነዘንዛትን የወንድሟን ጓደኛ ዶክተር ክብሮምን ለማሳመን ተጠቀመችበት። እሱ ለሶሎሜ ያለውን ፍቅርና እዛ ሆስፒታል ወንድሟ እያለም ያው ከስሯ ስለማይጠፋ ትንሽ ተቀራርበው ነበር። ስንክሳር ደብዳቤውን አሳይታው አንተን ከእሷ ሕይወት ካላስወጡ ሶሎሜን የእሱ ማድረግ የማይታሰብ መሆኑን ነግራ በተስማሙት መሠረት ስንክሳርም አንተን የእሷ ለማድረግ አብረው እንዲሰሩ ተስማሙ። ሊሆን አይችልም። ፈጠራ ነው። አሪፍ ፈጠራ ነው። እሺ ሌላው ይቅር፣ የቀለበቱና የመሳሳሙስ ፎቶ ሰሎሜ ተኝታ በእንቅልፍ ልቧ የተፈጸመ ነው ወይስ አንተ እንዳልከው ፎቶሾፕ ነው ልትለይ ነው? አለ መላኩ ትንሽ እየዞረበትና አሁንም ክፍሉ ውስጥ ወዲያ ወዲህ ብሎ እንደገና ወንበሩ ጫፍ ላይ እንደ ነገሩ እየተቀመጠ። ምን መሰለ የአንተ ስንክሳር የጠነሰሰችው ሴራ ለሶሎሜ ልደት ክብሮም ራት ሶሎሜ በጣም የምትወደው ጀልባ ላይ እንዲጋብዛት አስቀድሞ ነግሯቸው ፎቶ እንዲያነሱት አስተናጋጆቹን ካዘጋጀ በኋላ የልደት ኬኩን ቆርሳ ቀና ስትል ተንበርክኮ ቀለበት ሲያቀርብላት ግራ ገብቷት ዞረባት። ተርበት ብታ ተቀብለው ገና ትንፋሿን ሳትሰበስብ ሰው እየተንጫጫ ያለ ከንፈሯ ላይ አተመው። እሷ ቀለበቱን ወዲያው በማግስቱ ነው የመለሰችለት። ከዛ በኋላ ተኳርፈው ሳይነጋገሩ ተጣልተው ቆዩ። እሱ ግን ፎቶውን የዛን ዕለት ማታ ለስንኪ ላከላት። እሷም ፎቶውን እንዳገኘች ወደ ኢትዮጵያ መጣች። ሌላ የምታውቀው ታሪክ ይመስለኛል። እዚህ የመጣው በስንክሳር መካሪነት ይቅርታ ለመጠየቅና በሁለቱ መካከል ያለው ግንኙነት እውነት መሆኑን በማያዳግም ሁኔታ አንተን የበለጠ ለማሳመን ነው። እግረ መንገዱን ግን እሱም ቀናው። ይቅርታ ብቻ ሳይሆን ልክ ያንተ ልብ ለስንክሳር እየለሰለሰ እንደመጣው የሶሎሜን ልብ ለማለስለስና ለማስኮብለል ሞክሮ ነበር። አሁንስ ፈጠራ ነው አለና ማርቆስ ከያዘ ቡና ሁለቴ ፉት አለ። መላኩ ድንግርግር ብሎት ማርቆስ የሚለውንና እሱ ያላለውንም ከራሱ ጭንቅላት የሚፈልቀውን ጫጫታ ሲሰማ ቆየና እንደ መርማሪ ፖሊስ የጥያቄ አጀንዳውን ሲያወርድ ማርቆስ በደንብ ተሰናድቶበት ስለነበር ሁሉንም አስረዳው። ቀጥሎም የቀዳውንና ከክብሮም ጋር ያደረጉትን የስልክ ውይይት ሲያሰማው መላኩ የሚለው ጠፋው። ወዲያውኑ ያላቸውን ዕቅድ እንዲገባው አድርጎ ሲነግረው መላኩ እንደደነዘዘ ማሰብም ተስኖት ትንሽ ቆየ። አሁንም ነገሩን ለማመንና ለመቀበል ከአእምሮ በላይ ቢሆንበትም ስንክሳር ይህንን ለማድረግ እንደማትመለስና እንዴት እንደተጫወተችበት በተለይ የሳንዲያጎ ምሽት ትዝ ሲለው ውስጡ በንዴት ጦፈ። ማለ አሁን ረጋ በል። ሁሉንም በትክክለኛ መንገድ ነው የምናደርገው። ማርክ ምንም ትክክለኛ ነገር የለም። ምኑ ነው ትክክሉ?
ለተሳሳተ ነገር ትክክለኛ መንገድ የለውም። ኦ ማይ ጋድ! እንዳሻንጉሊት እኮ ነው የተጫወተችብኝ እያለ ራሱን ጠረጴዛው ላይ መምታት ቀጠለ። እሺ ሰሎሜ ምን አለች? በእናት ጋድ! መላኩ የማርቆስን መልስ ሳይጠብቅ የራሱን ኑዛዜ ጀመረ። አይገርምም? እኔ ደግሞ እኮ እንዴት ልንገርህ እያልኩ ስጨነቅ እዛ እኮ እንዴት ደግ ቸርና ቅድስት እንደሆነች፣ አቤት እንክብካቤዋ! ደግሞ ላስ ቬጋስ የሄድን ጊዜ ማይ ጋድ ታውቃለህ እንደ ሳምኳት። ደግሞ እኮ እኔ ሳልሆን እንደዚህ ማድረግ የለብንም ብላ መሳሳማችንን አስቆማ ወደ ክፍሏ ያሄደችው እሷ ናት። አይ ዶንት ቢሊቭ ዚስ። በምን አይነት የህሊና አርጩሜ እንደጠበጠበችኝ ስለማታውቅ እኮ ነው። እኔ ደግሞ ወይኔ መላኩ! ለራሱ የሚያወራ ይመስል የተዘበራረቀ ኑዛዜውን መጨረስ አቃተው። አሁንም መሳሳማቸውን ያስቆመችው እሷ መሆኗን ሲያስብ በተለይ ምን አይነት አደገኛ ልጅ እንደሆነች ማሰቡ ቀፈፈው። ማርቆስ ቁርስ የበሉበትን ዕቃ እያነሳሳ ነገሩን እንዲያስብበት ትንሽ ጊዜ ሰጠው። መላኩ ወደ መስኮቱ በመሄድ አንዴ እጁን ራሱ ላይ አድርጎ አንዴ ደግሞ ወገቡን ይዞ ሲያኩተመትም ቆየና ተመልሶ እሺ እና አሁን ምን ይሁን ነው የምትለው? ይሄ ጥንቃቄ ምናምን የምትለው አይገባኝም። ማለቴ ይሄ ሁሉ መጠበብና መጨነቅ ምንድን ነው? አንተ ደግሞ ይህን ሁሉ ከየት ነው ያመጣኸው? ሰውየውን ኩላሊት $100,000 ምናምን ደግሞ ምን አይነት መኪና እንደሚነዳ እንዴት አወቅ? አለ የማርቆስም ሥራ እየገረመውና አሁንም ያለ ወትሮ ንግግሩም ሐሳቡም እንደተዘበራረቀበት። መጀመሪያ ነገሩን ለሰሎሜ ነግሬያት ከተረጋጋች በኋላ ዕቅዴን ባጭሩ ነገርኳት። ስለዚህ የምፈልገውን ዝርዝር መረጃ ሁሉ ከሷ ወሰድኩ። እሱ ምንም የሚያውቅበት መንገድ የለም ሰሎሜ የዚህ ዕቅድ አካል ትሆናለች ብሎ። ስንክሳርንም እንዳያዋራት እሷ በረራ ላይ በሆነችበት ሰዓት ነበር የደወልኩለት። ስለዚህ ዕቅዳቸው ጭንቅላት የሌለው አካል ሆኖ ነበር ማለት ነው በዛ ቅጽበት። ጂሰስ! አንተ ራስህ ስንክሳር ሆነ የለም እንዴ? ተው ብቻ። እና ሰሎሜ ምን አለች? የምታናግረኝ ይመስልሃል? ቆይ እሷ ምን ነክቷት ነው ይህን ሁሉ ውሸት የምታምነው? እንዴት እኔን አታምነኝም? እንዴት መላኩ ይህንን ያደርጋል ብላ ታምናለች? ማለ ያንተ ይብሳል እኮ። አንተስ እሷን መቻመንካት። መሳሙንም ቢሆን ያንተ ሳይብስ አይቀርም። እንዳውም ስንክሳር አስቁማ ባይሆን ምን እንደሚሆን ማን ያውቃል? ሰሎሜማ እኔ ከልክያት ነው እንጂ ልታይህ እንዴት እንደተንሰፈሰፈች ልነግርህ አልችልም። ከዚህ በኋላ ራሳችሁ ናችሁ የምትጨርሱት። ምሳ ላይ እሷን ታገኛታለህ። እራት ደግሞ ሌላ ትልቅ ድግስ አለ። ስለዚህ ቀኑን ሙሉ ነው የዛሬው ግብዣ ብሎ እንዲለባብስና እንዲዘጋጅ ነገረው። መላኩ ሻወር ሊወስድና ሊለባብስ ወደ መኝታ ቤት ገባ። ማርቆስም ነገሩን ለመላኩ እንደነገረውና አብረው እንደሚመጡ ለሶፊያ በስልክ ነግሯት ከሰሎሜ ጋር እንዲጠብቋቸው ተቃጠሩ። ሰሎሜና ሶፊያ ቀድመዋቸው ነው ኩሪፍቱ ሪዞርት የደረሱት። ግቢው ውስጥ እየተዟዟሩ የቤቱን አሰራርና ዕቃዎቹን እያዩ ሲጫወቱ ጊዜው ሳይታወቃቸው ነበር ሄደው። የደብረ ዘይት መንገድ ሁልጊዜም እሁድ ጠዋት ባዶ ስለሆነ መላኩና ማርቆስም ቶሎ ደረሱ። ወደ ሪዞርቱ ግቢ ሲገቡ የመላኩ ልብ አውጪኝ ከዚህ ጉድ የምትል ይመስል ሽቅብሽቅቡን ደረት ድለቃው ብሶባት ተቸግሯል። አሁንም ብዙ ነገሮች ሕልም እንደመሰሉት ነው። የጉዞው እንቅልፍ መዛባትና የሰማው ነገር ተደባልቀውበት እንደ አውሮፕላኑ እሱም በዳመና ላይ የሚራመድ ያህል ነበር የሚሰማው። ሶፊያ በሐይቁ ዳርቻ እንዳሉ ለማርቆስ በስልክ ስለነገረችው ወደዛው አመሩ። ሰሎሜ መላኩን ይዘውት እንደሚመጡ ባይነግሯትም ልቧ ሳይጠረጥር አልቀረም።
ልክ ደረጃውን ወርደው ሳይጨርሱ በመጀመሪያ ሰሎሜ ነበረች ያየቻቸው። ጩኸቷን ለቀቀችው። ልቧ መልአኩን ለማየት ተንሰፍስፎ ስለነበር ሮጣ ላዩ ላይ ተጠመጠመችበት። እሪ ብላ ማልቀስ ብቻ እንጂ አንዳች የሚሰማ ቃል ሊወጣት አልቻለም። ትኩስ እንባዋ ከቲሸርቱ አልፎ ሰውነቱ ላይ ሲሰማው የእሱም የእንባ ቋት እንደ ፈነዳ ቧንቧ ዣ ብሎ ወረደ። ልባቸው ብቻ ሳይሆን እንባቸውም ተቀላቅሎ ካርቱም ላይ ተገናኝተው የግብፅን በረሃ እያለሙ ወደ ሜዲትራንያን እንደሚቀላቀሉት የነጭና የጥቁር አባይ ወንዞች ቃል በማይገልጸው ንጉደት መጠቁ። ከሁለቱም የፈሰሰው እንባ ለወራት በፍቅር እጦትና በውሸት አውሎ ነፋስ ምድረ በዳ የሆነውን ልባቸውን እያራሰ በፍቅር ፍሰት እያለማ ለረጅም ሰዓት ተቃቅፈው ቃል የማይገልጸውን የነፍስ ቋንቋ በእንባና በመተቃቀፍ ሊገልጹት ሞከሩ። አይን ላይንም አልተያዩም። ገና ድፍረት ያጡ ይመስል ናፍቆትና እፍረት ሲቀላቀሉ ልብን የሚያጣብቅ አይንን የሚያራርቅ ምትሃት ያላቸው ይመስላል። ማርቆስና ሶፊያም እነ ሰሎሜን እዛው ትተዋቸው ወደ ላይ ወደ ካፌው ወጡ።